ሚከስ ከራሱ ጋር ነው የሚያወራውን ራሱ ነገ ከነገ ወዲያ የሚጠጡትን ነገር እየተናገርክ ነው ከታወቀ ማለት ነው። ሚከስ እኔ የእሷ ወንድም ስለሆንኩ በጣም እያከበርኩ በጣም ሪስፔክት አድርጌ ነው ዝም ያልኩህ። ግን ንግግርህ ደስ አይልም። ያላየኸውን በስነ ስርዓት አብረህ ያልነበርከውን ነገር ነው እያወራህ ያለው። ቦታው ላይ አልነበርክም፣ አላየህም፣ ምን እንደተፈጠረ አታውቅም አይደለ? ዝም ብለህ እንደመጣልህ ባታወራ ሞሪ ተገቢ ነው ብዬ አስባለሁ። አብርሃም አንደኛ መገኘት የሌለበት ቦታ ላይ እየተገኘ ነበር። ከዛ ሲቀጥል ከፍቅር ጋር ስትሳሳም አንደኛ ቪዲዮ ወጥቶባል። ከዛን ሲቀጥልም ደግሞ እንደገና ስላለው ነገር ከኛ ጋር ቁጭ ብሎ ማውራት ይችላል። ሄርሜላ እናንተ እኮ አይደለም የሚያገባው እሷ እኮ ነው የሚያገባው። በእንደዚህ አይነት መልኩ አይሆንም። በእንደዚህ አይነት መልኩ አይደለም ከብር ነው የምትከበሩ። ምንም መረጋጋው ነገር የለም። ሄርሜላ ማክበር ከቻለ እኛ ነው ቅድሚያ ማናገር ያለ። እንደዚህ ስለሆንክ ምን ታመጣለህ? ምንም የምታመጣው እሱም ብላ ይኸውልህ፣ አሁንም ቢሆን ሄርሜላን የጠራችሽ እናንተ ናቸው። አንተ አሽገህ እኮ አታስቀምጣት ነው መውጣት አይቀርም። አሽገህ አታስቀምጣት ነው። ገባህ አይደል? ማውራት አለብን። ማውራት ከፈለግ ሌላ ጊዜ እኔ ጋር ደውልና ሄርሚ ፍላጎት አንዴ ቆይ መጀመሪያ አሁን እዚህ ጋር ዳኒ ሌላ ነው ሰማኝ ከምትቆጥታት አንዴ ፍላጎቷን ጠይቃት እኮ ታውራ ፍላጎቷን እሷ ትናገር። ግራ ገብቶኛል። ዳኒ ላገኘው ነው። ቆይ አብሻን ይቀቀኝ እኮ ዳኒ ላገኘው ነው የመጣሁት። ከዛ አብርሃም እንደሚመጣ አላወኩም ነበረ። ገና እያወራን ነበረ እና የሆነ ፕሮግራም እንሄዳለን ምናምን እያለኝ ነው እንጂ ገና ስለመታረቅም ስለምንም ነገር አላወራንም። እግዚአብሔር ሄርሚ ሀሳብሽን አትቀይሪ። እሱ ሲመጣ እንዴ ሰላም ሆነሽ ልትታረቂ ነበር እኮ እንዴ እሱ ነው እንዴ ሀሳብሽ የሚያስቀይርሽ? አይደለም ሀሳብ ማስቀየር አይደለም እኮ ዳኒ፣ ገና እናውራ እያልኩት ነበረ። ስለተፈጠሩት ነገሮች እንደገና ቤተሰብ ስለሰሙት ነገሮችም ላውራ እየሞከርኩ ነበረ። ሚኪ ገባህ አይደል? አንዴ ተረጋጋ እያልኩት ነበረ። ቆይ አንዴ እናውራ እያልኩት ነበረ። ዳኒ አንዴ እኔ ማውራት የምፈልገው ነገር አለ እያልኩት ነበረ። ከቻልክ አብርሃም ከሄርሜላ አጠገብራል ቤተሰቦች እንዳለ ዞሮብሃል። ስለዚህ እኔም ሌላ ነገር ውስጥ ከአንተ ጋር ከምገባ በፊት ቅድሚያ ማናገር ካለብኝ አናገር። ሄርሜላም የምር የምታፈቅራት ከሆነ ነገሮችን ቅድሚያ ማስተካከል ያለብህ ራስህ ነው። እንደዚህ አይነት መልኩ ሄርሜላን አጃጅላችሁ መውሰድ አትችሉም። ስለዚህ ልቀቃትና አሁን ለምን ትጃጃጅ? እሷ እኮ ጭንቅላት አላት። ህፃን ልጅ እኮ አይደለችም። አስባ ነው የምታረገው። ምንም አንተ ልትመራት አትችልም። እኔ እየመራኋት አለ። አንተ ላይ እየጎተትካት ያለው የምፈልገውን ነገር ለእሷ እሷን እናዳምጥላት። መሄድ ከፈለገች ትንሽ ችግር የለውም። ከኛ ጋር ደግሞ ቆይታ ማውራት የምትፈልግ ከሆነ ታውራ። አንዴ ምላሽ ነገሪያቸውና እንሂድ። አንቺም እዚህ ቆመሽ አታዋርጂ። መናገር ያለብሽ መጋፈጥ ያለብሽን ተጋፈጭና እንሂድ። አይ እኔ አላዋረድኩም እኮ ሚኪ። እሺ እስካሁንም በእኔ ጉዳይ ስላዋረድኩ ይቅርታ። ግን ደግሞ አብርሽ ቆም ብለህ የምታስብ ከሆነ ሚኪያስ ትክክል ነው። ምክንያቱም በጣም ብዙ ነገር ሴትነቴን የማያስከብር ነገር፣ ቤተሰብን የሚያሰድብ ነገር እየሰማ ነገር ኖ አዳምጠኝ። ቤተሰብን የሚያሰድብ ነገር አንቺ ራስሽን ክብርሽን አትጠብቂም እያለ ብዙ ጊዜ ቤተሰቦች እየተሰደቡ ነው ያሉት። አሁን ላይ ከቤተሰብ ያጠገብ ነው መሆን ያለብኝ አብርሃም። በቃ ከቤተሰብ ያጠገብ ነው መሆን ያለብኝ። ምክንያቱም ብዙ ጊዜ አንተን መርጬ ሁልጊዜ እንዳሳፈርከኝ ጊዜ በቤተሰቦች ጊዜ ነገር እንዳደረግኝ ያለው አንድ ጊዜ እናውራ። በቃ ሽበኝና ይሄድና አንድ ጊዜ እናውራ። ወዴትም አልሄድም አብርሃም። ማለት የምትፈልገው ነገር እየነገረች ነው። አንተ በጣም ብዙ እድል ሰጥቶህ ነበር እኮ ሚኪያስ። እኔ እኮ ይኸውልህ ወንድም ነው አንተ። ለአንተና በሄርሜላ መሀል እኔ እኮ ምቀኛ ሆኜ እኮ አይደለም። ከዚህ በላይ ምቀኛ አትሆንም። ባይዘወይ አብርሃም በዛም ከዚህ በላይ ምቀኛ ነው። ምቀኛ እኔ ሄርሜላ እስክትሞት ድረስ ነው። ይኸውልህ ካዳምጠኝ ምን እስክትሆን ድረስ ነው። ቆይ ለአንተ አሳልፌ መስጠት ያለብኝ በሚገባ ክብር ሙሉ እኮ ሰጠው አይደል? 5-6 ጊዜ እኮ እድሎችን ሰጠው፣ አስጠነቀቅኩ። ለአንተ ወላ እኮ ተጋፍጫለሁ። ዛሬ እናንተ መለየትን ያስደስቶኝ አይደለም፣ ግን አንተ ትክክለኛው እንድየሆንክላት አይደለም በቃ። ስለዚህ ሄርሜላ ደግሞ ለአንተ የምትገባ አይነት ሴት እየሆነችልህ ስላልሆነ ሄርሜላም የራሷን ህይወት እንድትኖርልን ነው የምፈልገው። ስለዚህ ሄርሜላ ነች። ሄርሜላ ቆይ አንዴ ቢያንስ ይኸውልህ ያላችሁን ነገር ሞክር። ስማ ሚኪ፣ ቢያንስ ያላችሁን ነገር ለመረዳት ሞክር። ኬት ነው የመጣው? ምን ልታረጊ ነው የመጣሽው እዚህ? ኧረ ዳኒ ላውራው ነው የመጣው። ምን ማለት ነው? እዚህ ጋር ምን እያደረግሽ ነው? ምን ተፈጥሮ ነው? ለምንድን ነው ያገኛችኋት ነው እናንተ? በመጀመሪያ የመጣችሁ እኮ ህፃን ልጅ አይደለችም አይደለ? እና እራሷን ምን እያደረጋችኋት ነው? አንቺ ወደዚህ ዞር በላት፣ ዞር በል። ቆይ አንዴ ሲጀምር እዚህ ለምንድን ነው የመጣችሁት እናንተ? አንተ እጇን ልቀቃት። ምንድነው ለምንድን ነው እንደዚህ የምታደርጉት? ማውራት ካለባቸው አንተም አይደለም ማግኘት ያለበት ቅድሚያ እኔን ነው ማናገር ያለባችሁ። ገባ አይደል? አንቺ እንዴት ነው ሲጀመር ከሱ ጋር እንደዚህ የምትለፋደጂው? ሌላ ቤተሰብ ክብርሽ እንኳን ቢያንስ ስነ ስርዓት አይኖርሽም? ይሄ ዝም ብሎ ባጃጃለሽ ቁጥር የምትጃጅ ነው። አረ በጣም ነው የምታስጠዩ ሄርሜላ።
እንደዚህ አልነበርሽም እኮ ሚኪ። አንዴ እያወራናት እኮ ነው። ምንድን ነው እኮ አንዴ እያወራናት ያለ ነው። እኔም ጭራሽ አለ ምንድን ነው? እሺ ምንድን ነው የምትሰማኝ? ይኸውልህ ሚኪ አንዴ እንረጋጋ። ልንገርህ ይኸውልህ ምንም እንትነገረኛ ካወራ እዚሁ ለምንድን ነው ሄርሜላን ይጠራል? የተገናኙት ሊያወሩ ነው። ገባህ አይደል? ሌላ ነገር ሊፈጠር ሳይሆን ለመነጋገር ብቻ ነው የተገናኙት። ገባህ አይደል? ምንድን ነው አንዴ ተረጋጋና አብርሃም ያለበትን ነገሮች ምናምን ነገር ሊያስረዳት የተፈጠሩት ነገሮች ላይ ተነጋግረው ይኸውልህ ዳኒ ባለፈው ተረዳዳን አይደለ? ተነጋገርን በቃ ሄርሜላ ወስናለች። ይዘው ሂድና እኔ እና እሷ ለምን ምንም የምንሄደው ነገር የለም። ምንም የምትወራት ነገር የለም። በቃ እህቴ ነች አይደለ? አንተ አይመለከትም እኮ አሳልፌ ሰጥቼ ነበረ። ፍቅረኛ ነች ገባህ? ምንም ፍቅረኛ አሳልፌ ሰጥቼ ነበረ። በአግባቡ አልተወጣም። ገባህ? አሁን እህቴን ይዤ መሄድ መብት አለኝ። በራሷ መንቀሳቀስ አችልም። ህፃን ልጅ ነች። አዎ እንደ ህፃን ልጅ እያጃጃልካት እኮ ነው። ምንድን ነው እያደረካት ነበር? አልተጃጃለችም። ገና እኮ እያወሩ ነው አይደል? እንዲህ ከተስማሙ ይቀጥላሉ። እየተከታተልኳችሁ ነበር። ገባህ አይደለ? ሄርሜላን የሆነ ነገር አድርጋችሁ ባለፈው ጭንቅላቷ የሆነ ተጽዕኖ ፈጥረባታል። አሁንም ደግሞ የሆነ ነገር ልታደርጋት እንጂ ሄርሜላ ያደርጋት ነው እንደዚህ የምትሆነው። ሲጀመር አንተ ቅድሚያ የራስን አስከብር ነው ሄርሜላ ጋር መድረስ ብችል ሰማኛለም ከስላሴ ንግግር እየተናገርክ ነው ያለው። ገብተዋል። እኔ እና እሷ አውርተን እንታረቅ የምንጣላም እኔ እና እሷ በቂ ነን። ገባ? እቺ ልጅ ህፃን ልጅ ከ18 ዓመት በታች አይደለችም አይደለ? ስለ እድሜ አይደለም ስለ አስተሳሰብ ህፃን ልጅ አይደለችም። ማውራት ካለብህ እኛን ነው ቅድሚያ። ገባ? ከሄርሜላ ጋር ሆነ እናንተ ሁለታችሁ እሷን ሳገኛት አንተን አማክሬ ወይንም አንተን አግኝቼ አይደለም ከእሷ ጋር ፍቅረኛ የሆንኩት ማለት ነው። ስለ ፍቅራችሁ አይደለም። አንዴ ተረጋጉ። ይኸውልህ ሚኪያስ አሁን መምጣቱ ትክክል ላይሆን ይችላል፣ ግን ደግሞ ሰምኛለሽ ሄርሜላ ይመለከቷል። አብርሃም ተው እንደዛ ብለህ እንድትናገረው አንተ አይመለከተኝም ብለን የምታስበው እኔ ብዙ ጊዜ ስጎዳ እኛ ያልፈቀደን አንተ የትኛው ሰው ነህ? ሄርሜላን በምን አይነት መንገድ ልታገባት ያሰብከው? ቅድሚያ እኮ የቤተሰብ ክብር የሚባል አለ እንዴ? ሄርሜላን ስታከብር እኮ ነው እኛ የምታከብረው እንጂ ሄርሜላን ንቀህ ሄርሜላ ላይ ተንኮል እያሴርክና እዛ ጋር ሌላ ነገር እየፈጠርክ እኔ እንዴት ነው ተቀባይነት ታወራውን ነገር ወቅ በመጀመሪያ እንዴት ነው ተቀባይነት ታወራውን ነገር ወቅ ነው ገባ? ብዙ ጊዜ ለቃ እንዴ አይደለም ለቃ ወንድም ዳኒ ቆሽ ቆይ አንዴ ልንገርህ። አንተ ሁለቱ እንዲስማሙ ነው የምትፈልገው ወይስ እንዲለያዩ ነው? እንዲስማሙ ነው የምትፈልገው? እንዴት ነው እንዲስማሙ የምትፈልገው? ራሱን ገበና ማስተካከል ነው ያለበት። ገባ? ይቺ ልጅ እኮ ትላንትና ላይ ለሱ ብላ እኮ ነው ብዙ ነገሮችን ስትሆን የነበረው። እሱ ግን እዛ ጋር ሌላ ነገር እየፈጠረ ነው። ይኸውልህ ዳኒ ያልተረዳው ነገር አለ መሰለህ። ሚኪያስ ከአብርሃም ጋር እንደሆን በጣም ብዙ ምክር የሚያክረኝ ሰው ነበረ፣ ግን ደግሞ ምናልባት እውነቱን ሊሆን ይችላል እየተጃጃልኩ ሊሆን ይችላል፣ ግን ደግሞ ተጃጅለሽ አይደለም ሀሳብ ሊያስቀይርሽ አይገባም። አሁን እኮ ሰላም ሆነን ነበር ሄርሜላ አንቺ አይደል እንዴ? ሰላም ሆነን ነበር። እሱ ስለመጣ አንቺ ሀሳብ ልቀይር ነው? ምንድን ነው ሰላም ሆናችሁት? እኔ ማራቆ ነገር ነበር ነው አሁን ያገኘሁት ዳኒ ደወለልኝና ከዛ በኋላ አገኘሁት። ለምንድን ነው የምታገኙ? ባለፈው እኮ አውርተን ጨረስን አይደል? በእኔ ፊት ለምንድን ነው እንደዛ ማስመሰል ያስፈልገሽ? አንቺስ አልፈልግህም ከዚህ በኋላ እኔ ቆርጦልኛል በቅቶኛል ብለሽ ስትነግሪኛል ነበር። አሁን ምን ተገኘና ነው ከሱ ስር ተለጠፈሽ አምሮባል ምናምን ነገር ስትዩ? ስለፈራች ነው እንደዚህ ያለች እንጂ ውስጥ ያለውን ነገር ነግሯለች። አሁን አንተ እዚህ ጋር መተህ ሀሳቧን ለማስቀየር አትሞክር። ወይ ወደ ሾራት ነቃት መደበቅ አትችልም አይደል? እሺ እኮ ግን አንድ ጊዜ የተጓተታችሁ አይደለም አብርሃም። ትጎዳታለህ። ልቀቃት አብርሃም። ሌላ ነገር ውስጥ እንድንገባ አንድ ያውራት በቃ ፍቀዱለት። ምንድን ነው የምታወራት? በቃ ላውራት ፈልጋለሁ። ወደዛ ሂጅ። ስለዚህ ልቀቃት እናውራት። የትም አይሄዱም እኮ እዚህ ጋር ነው እኮ የሚሆኑት። እኔ እላቸዋለሁ ችግር የለውም። እዚህ ጋር ቆሜ አያቸዋለሁ። ግን ምንም እንደዚህ ልጅቷ እንድትነካትና ሌላ ነገር እንድታሴርባት አልፈልግም። ምንድን ነው እንደዚህ እየነካካ ልጅቷ ለማታለል የምትሞክረው? እሷ ህፃን ልጅ ነች የምትታለለው። ህፃን ልጅ ናት፣ ገና እንደ ፍሬ ልጅ ናት እኮ እንዴ። ምን ሆናችሁ? ትናንትና እኮ ነው ገና ህይወት ብላ እኮ ከአንተ ጋር የጀመረችው። በእንደዚህ አይነት መንገድ ሄርሜላ ለማጃጀል አትሞክር እንዴ። ሄርሜላ ተሸወደችልህና ሄርሜላ አፈቀረች ማለት እኛን እያታለልክ ወይ ደግሞ ሄርሜላን በቀላሉ እጅ ላይ ትገባለች ማለት አይደለም። ገባህ አይደል? ሄርሜላ ወደደች። አሁንም ከአንተ ጋር ብትቀጥል ከኛ ጋር ያለ ኬዝ ደግሞ አያበቃም። ገባህ አይደል? እዛ ጋር የተፈጠሩትን ነገሮች እና መኪና ውስጥ ያደረካቸው ነገሮች ለእኛ ምላሽ አይደለም። ገባህ? እነሱም ብሎ ያቀነባበሩት ነው የሚባል ነገር ሚከስ ከራሱ ጋር አለ። You need to move, to progress, to not just accept what you see, but imagine something new. At Invisalign, we use the most advanced teeth straightening technology to help you find the next amazing